ግብር ኩራት ነው ክብር ስንከፍል ግብር። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የገቢዎች ሚኒስቴር መካከለኛ ቁጥር 1 ግብር ከፋዮች ቅርንጫፍ ጽሕፈት ቤት ይፋዊ የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናላችን ላይ ለግብር ከፋዮቻችን ግብር ነክ የሆኑ መረጃዎችን፣ አዋጅ፣ ደንብና መመሪያዎችን መሰረት አድርገን የምናቀርብ ይሆናል። ለዛሬ በገቢ ግብር አዋጅ ማሻሻያ 1395/2017 መሰረት ግብር የሚከፈልበት ጊዜ ማሻሻያ ተደርጎበታል። የእሱ ላይ መረጃ የማቀርብላችሁ ይሆናል። እኔ ዘሪሁን ውበቱ እባላለሁ። በቅርንጫፍ ጽሕፈት ቤቱ የታክስ ከፋዮች መረጃ አቅርቦት ከፍተኛ ባለሙያ ነኝ። ከተደረገው ማሻሻያ ከዚህ ቀደም አንድ ጊዜ ይከፈል የነበረው ግብር አሁን ላይ በአራት የተለያዩ ወቅቶች ወይም ጊዜያቶች ተከፋፍሎ የሚከፈል ይሆናል። እነዚህን ወቅቶች ወይም ደግሞ የመክፈያ ጊዜያቶች በኢትዮጵያ በጀት ዓመት አቆጣጠር ሂሳባቸውን የሚዘጉ ሰኔ 30 የሚዘጉ ግብር ከፋዮች የመክፈያ ጊዜያቸውን አንደኛ የመጀመሪያውን የካቲት ወር ላይ፣ ቀጣይ ክፍያ ግንቦት ላይ፣ ሶስተኛው የክፍያ ጊዜ ደግሞ ነሐሴ ላይ ይሆንና የመጨረሻው የክፍያ ጊዜ ግን ሂሳብ መዝገባቸውን አሰናድተው ወይም አሰርተው ባመጡት የንግድ ትርፍ መሰረት ከሐምሌ 1 እስከ ጥቅምት 30 ባለው ጊዜ የሚከፈል ይሆናል ማለት ነው። በእነዚህ ሩብ ዓመታቶች የሚከፍሉት ግብር ላይ ቀደም ዊዞልድ የተደረጉት ካለ የየሶስት ወሩን ዊዞልድ የተደረጉትም ማቀናነስ የሚችል ይሆናሉ። ይህም ማለት ለመጀመሪያ ሩብ ዓመት የካቲት ላይ ሲከፈል ከመጀመሪያው ሩብ ዓመት ላይ ዊዞልድ የተደረግነው ያም ማለት ከሐምሌ 1 እስከ መስከረም 30 ዊዞልድ የተደረግነውን ማቀናነስ የምንችል ይሆናል ማለት ነው። ይህንኑ ቅደም ተከተል ተከትሎ የየሶስት ወር ዊዞልድ የተደረግነውን በምንከፍልባቸው በየሩብ ዓመቱ ተቀናሽ የምናደርግ ይሆናል ማለት ነው። ሌላው የየሩብ ዓመት የከፈልነው መጨረሻ ላይ ዓመታዊ ግብራችንን ስንከፍል በየሩብ ዓመቱ በብልጫ ከፍለን ከሆነ ተመላሽ የምንጠይቅ ሲሆን በየሩብ ዓመቱ ደግሞ የከፈልነው ዓመታዊ መጨረሻ ላይ ይዘን ከቀረብነው ያነሰ ከሆነ በልዩነት ያለችውን የምንከፍል ይሆናል ማለት ነው። በዚሁ ተመሳሳይ ሁኔታ ሂሳባቸውን በፈረንጆች ወይም ደግሞ በአውሮፓውያን አቆጣጠር ዲሴምበር ላይ የሚዘጉ ግብር ከፋዮችም በየሶስት ወሩ የሚያሳውቁ ሲሆኑ በየሶስት ወሩ የሚያሳውቁበት ጊዜ የመጀመሪያው ኦገስት ሲሆንና ቀጣይ ኖቬምበር እና ሶስተኛው የፌብሩዋሪ ወር ይሆናል ማለት ነው። በመጨረሻም ሂሳብ መዝገባቸውን አዘጋጅተው በሚመጡበት ጊዜ ከዲሴምበር በኋላ ባሉት 4 ወራቶች በሚያቀርቡት የሂሳብ መዝገብ መሰረት ቅድም እንዳልነው በብልጫ ከፍለው ከሆነ ተመላሽ የሚጠይቁበት፣ ያነሰ ደግሞ ከፍለው ከሆነ ልዩነቷን የሚከፍሉ ይሆናል ማለት ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህ ነው። በቀጣይ በተመሳሳይ ወይም በሌላ መረጃ እስከምንገናኝ ድረስ ቸር ሰንብቱ።